Russia says it's reviewing its position on a peace deal after it claimed Ukraine tried to attack President Vladimir Putin's state residence near St. Petersburg. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን በፑቲን መኖሪያ አካባቢ ያደረሰችው ጥቃት አበሳጭቶኛል ሲሉ ተናገሩ። ዩክሬን ግን ከደሙ ንጹህ ነኝ ስትል አስተባብላለች። በ91 ካሚካዚ ሰው አልባ አውሮፕላኖች የታገዘ ግዙፍ ጥቃት በፑቲን መኖሪያ ኖቭጎሮድ አካባቢ ዩክሬን ፈጽማለች። ይህ ደግሞ ቀይ መስመር ነው ሲሉ የክሬምሊን ባለስልጣናት አስጠንቅቀዋል። ትራምፕና ዜሌንስኪ በፍሎሪዳ ውይይት አድርገው ወደ ሰላም ለመምጣት ተቃርበናል ብለው መግለጫ መስጠታቸውን ተከትሎ ጥቃቱ መድረሱ ሁኔታውን ውስብስብ ሊያደርገው እንደሚችልም ተንታኞች እየተናገሩ ነው። ትራምፕ ከዚህ ጥቃት በኋላ እንኳን ለዩክሬን ቶማሃውክ ሚሳኤል አልሰጠን ሲሉም ተደምጠዋል። ውሳኔያችን ትክክል ነው ያሉት ትራምፕ ከዚህ ቀደም ለዩክሬን ይህን የረዥም ርቀት ተምዘግዛጊ ሚሳኤል ለመስጠት አሜሪካ ሀሳብ እንደነበራት የሚዘነጋ አይደለም። ትራምፕ የዩክሬንን ጥቃት ያወገዙት ወደ ሰላም ተቃርበናል ሲሉ መግለጫ ከሰጡ በኋላ መሆኑ በትራምፕና ዜሌንስኪ መካከል ክፍተት ሊፈጥር እንደሚችል ያሳያልም እየተባለ ነው። የሩሲያ ባለስልጣናት የዩክሬን ጥቃት ወደፊት የሚሄደውን የሰላም ድርድር ጥያቄ ውስጥ የሚያስገባ ነው ሲሉ አውግዘውታል። ከዚህ ጥቃት በኋላ በዩክሬን ላይ ሞስኮ ያጸፋ ምላሽ መስጠቷ ስለማይቀር ዩክሬን ከባድ ስጋት ውስጥ ወድቃለችም ነው የተባለው። ዩክሬን በፑቲን መኖሪያ አቅራቢያም ጥቃት መሰንዘሯ ፑቲንን የማጥቃት አዝማሚያ እንደሆነም ክሬምሊናውያን ቆጥረውታል። ይህ ደግሞ አስፈሪው ፑቲንን ያለቀጥ እንደመድፈር ተቆጥሯል። ፑቲን በጠዋቱ ጥቃት ደርሶብኛል፣ ጥሩ አይደለም፣ የማይረሳ ጥቃት ነው የተደረገው ሲሉ ለትራምፕ ደውለው መናገራቸውን ከክሬምሊን የሚወጡ መረጃዎችም አስነብበዋል። ፑቲን ተጠቃሁ ማለታቸው ደግሞ ከባድ ያጸፋ እርምጃ ለመውሰድ ቅንጣታል እንደማያመነቱ በውስጣቸው ያለውን ልክ አሳብቆባቸዋል። ይህ የፑቲን ንግግር ቁጣን ያዘለ መቅሰፍት ሊያስከትል እንደሚችል የብዙዎችም ስጋት ሆኗል። ትራምፕ በፑቲን ላይ ከተቃጣው ድርጊት በኋላ በስልክ ማውራታቸው አንድምታው ቀላል አይደለም ነው የሚባለው። ትራምፕ በፑቲን ላይ ከተቃጣው ድርጊት በኋላ በስልክ ማውራታቸውም አንድምታው ቀላል አይደለም። አንዳንዶች ደግሞ የግድያ ሙከራ ሲሉም ጠርተውታል። የሰላም ድርድር እየተካሄደ ባለበት ሰዓት ፑቲን ላይ የግድያ ሙከራ ማድረግ ቀጣዩ ነገር ምን ሊሆን እንደሚችል መገመት ቀላል ነው የሚሉም በሌላ በኩል አልጠፉም። የክሬምሊን ውጭ ጉዳይ ፖሊሲ አማካሪ ኡሪ ኡሻኮቭ ትራምፕ በድርጊቱ መደናገጣቸውን ገልጸው ቶማሃውክ ሚሳኤልን አለመስጠታችን ፈጣሪ መስገን ማለታቸውን ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው እኛም ጥቃቱን አልፈጸምነውም፣ ሞስኮ ለማሳሳት እየሞከረች ነው፣ ኪየቭና ዋሽንግተን ወደ ሰላም እየተቃረቡ ባሉበት ሰዓት የተደረገ ፕሮፓጋንዳ ነውም ሲሉ አጣጥለውታል። ዜሌንስኪ አክለውም ዩክሬንን ለማጥቃት ሰበብ መፈለግ ነው ብለዋል። ከዚህ በፊት ሩሲያም ለዩክሬን የሚሰጥ ቶማሃውክ ሚሳኤል ሌላ ዙር ወረራ ነው ስትል መናገሯ የሚዘነጋ አይደለም። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በፑቲን መኖሪያ አካባቢ ጥቃት መድረሱ ዩክሬን ለሰላም አማራጭ እንደማትገዛ ያመላክታል ሲሉ አስታውቀዋል። ሞስኮ ለድርድር እጇን በተዘረጋም ኪየቭ ግን ወደ ሽብር ተግባር ተሸጋግራለች ሲሉ አክለዋል። ሰርጌይ ላቭሮቭ ዩክሬን ከባድ የተባለውን ጥቃት በሩሲያው ፕሬዝዳንት ቭላዲሚር ፑቲን መኖሪያ አካባቢ ማድረጓ ጦርነት ናፋቂነቷን የሚያመላክት መሆኑን የተናገሩት ሰርጌይ የሩሲያ አየር መከላከያ ጥቃቱን አጨናግፎታል ሲሉም ተደምጠዋል። ላቭሮቭ ሩሲያም ጊዜውን ጠብቃ መልስ መስጠቱ አይቀርም ብለው መናገራቸው አንዳች የበቀል ምላሽ እንደሚኖር የብዙ ፖለቲከኞች ግምት ሆኗል። ምንም እንኳ ዩክሬን ጥቃት ብትፈጽምም እኛ ግን አሁንም ድረስ ድርድሩን እንቀጥልበታለን ያሉት ላቭሮቭ ለሰላም ጀንበር አትጠልቅም ብለዋል። ሰርጌይ ላቭሮቭ በጥቃቱ ላይ ዝርዝር መረጃ ባይሰጡም የበቀል ምላሽ ለመስጠት ግን እንደማያመነቱ ነው የገለጹት። በሌላ በኩል ግን የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ዩክሬን በፑቲን መኖሪያ አካባቢ ላደረገችው ጥቃት መልስ መስጠት የዲፕሎማሲውን መንገድ ያሻክረዋል ሲሉ መግለጫም ሰጥተዋል። ማሪያ በመግለጫቸው ለደካማ ጥቃት መልስ መስጠት ደካማነት ነው ያሉ ሲሆን ላቭሮቭ ግን ምላሽ ከመስጠት እንደማይመለሱም ተናግረዋል። የሩሲያና ዩክሬን ተወካዮች ወደ ሰላም ለመምጣት ጥረት እያደረጉ ባሉበት ሰዓት ኪየቭ ይህን ድርጊት መፈጸሟ ማሳሳቢ ሆኗል። ጦርነቱን ለማስቆም የአሜሪካና ሩሲያ ተወካዮች ድርድሩን እያስቀጠሉ ባሉበት ሰዓት ዩክሬን ትንኮሳ ማድረጓ ወደ ሌላ ዙር ጦርነት ለመግባት በር ሊከፍት እንደሚችል ተንታኞች እየተናገሩ ነው። የሩሲያና ዩክሬን ጦርነት ከሞስኮ እስከ ለንደን፣ ከኪየቭ እስከ ብራሰልስ፣ ከፓሪስ እስከ ፒዮንግያንግ፣ ከበርሊን እስከ ሮም ከፍተኛ ባለስልጣናት ድረስ ነውጥ እንዲፈጠር ማድረጉ የሚዘነጋ አይደለም። ዜሌንስኪ ወደ አጋሮቻቸው በርካታ ጉዞዎችን ቢያደርጉም የፈለጉትን ማግኘት አልቻሉም ሲሉ ተንታኞች ይገልጻሉ። ዶናልድ ትራምፕ ባለ 28 ነጥብ የሰላም እቅድ፣ ዩክሬንና አጋሮቿ ደግሞ ባለ 20 ነጥብ የሰላም እቅድ ቢያቀርቡም የሩሲያና ዩክሬን ጦርነት እየተባባሰ በምስራቃዊ ዩክሬን ዶንባስ ግዛት ሩሲያ ከ75 እስከ 99 በመቶ ተቆጣጥራ በምትገኝበት በዚህ ሰዓት ዩክሬንም ወደ ፑቲን መኖሪያ አካባቢ ጥቃት እያደረሰች ባለችበት በዚህ ሰዓት ሁለቱ ሀገራት በምን መንገድ ጦርነቱን
ሊጨርሱት ይችላሉ የሚለው የበርካቶች ጥያቄ ሆኗል። ዛሬ በፑቲን ላይ የተቃጣው ግድያ መሰል ሙከራ ባለፈው ሳምንት በሞስኮ ከተፈጸሙት ፍንዳታዎች ተጨማሪ ጥቃት ለመፈጸም ያለመ እንደነበር ብዙዎች ድርጊቱን አመሳስለውታል። ለዛም ይመስላል የክሬምሊን ባለስልጣናት ዩክሬን የሽብር ጥቃቷን አጠናክራ ቀጥላለች ሲሉ የሚናገሩት። ባለፈው ሳምንት በሞስኮ የደረሰው ፍንዳታ አንድ ከፍተኛ የጦር ጄኔራልና 2 የትራፊክ ፖሊሶች ህይወታቸውን እንዲያልፍ ማድረጉ የሚታወስ ሲሆን ሩሲያ ለዚህ የበቀል ምላሽ በሚል በዩክሬን ላይ ከፍተኛ ሰው አልባ አውሮፕላን ናዳ ማድረጓ የሚዘነጋ አይደለም። ትራምፕና ፑቲን ከጥቃቱ በኋላ በስልክ ማውራታቸውን ፖለቲካዊ አንድምታው በቀላሉ የሚታይ አይሆንም። ዘለንስኪም በዚህ ጥቃት ኪየቭ እጇ የለበትም ሲሉ ማስተባበላቸውም ጉዳዩ ውስብስብ መሆኑን ጠቋሚ ነው ሲሉ ፖለቲከኞች ይናገራሉ።